እውነት ትመነምናለች እንጂ አትበጠስም አሉ። አቤላዬ ስላየን ደስ ብሎናል። እንደዚህ ቁጭ ብለ ተጀግኖቻችን ጋር ስላየን እግዚአብሔር ይመስገን። ነገ ደግሞ እውነት ወታ ደስታህን እንድናይ ያብቃን እላለሁኝ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ አቤላዬ ብቅ ብሎልናል ጀግናችን። እግዚአብሔር ይመስገን ደስ ብሎኛል። ያው ሰሞኑን ስትጨነቁ ስንጨነቅ ነበረ። እናታችን ደግሞ ትናንትና ፍንጭ ለሰጡት አቤላዬ በሌለበት ቤት ውስጥ ሬሳ ያው መኪና ሲያወርዱ ነበር ምናምን ብለው ፍንጭ በሰጡት መሰረት እኛም ተስፋ አግኝተን ነበረ። እግዚአብሔር ይመስገን ዛሬ ብቅ ብለህልናል። ነገም ደግሞ እቺ እውነት ሳትደበቅ ወጥታ ደስታችሁን እንደምታበስሩ ደግሞ ተስፋ እናደርጋለን። እግዚአብሔር ከእናንተ ጋር ይሁን። አይዞን። እናታችንንም ደግሞ እግዚአብሔር አምላክ ይጠብቃቸው። እውነት አንዳንዴ ሀቀኛ ሰው በዚህ ምድር ላይ አይኖርም። ያው ታውቃላችሁ፣ ንጹሐን ሰው ነው በአሁኑ ሰዓት እየተጎዳ ያለው፣ ለችግር የሚደርስ ነው እየተጎዳ ያለው እና እናንተም ለንጹሐን በመድረሳችሁ ህዝብ አለቀሰ ብላችሁ ለህዝብ በመድረሳችሁ ነው እንግዲህ እግዚአብሔር ፈተናችሁን ያበዛው። እግዚአብሔር ደግሞ ከዚህ ፈተና ቀለል ያድርግላችሁ፣ ከእናንተ ጋር ይሁን ለማለት እወዳለሁኝ። ሁላችሁም ማለት ነው። አቤላየም እንግዲህ ሁሉ ነገር አልቆልክ ተደስተህ ስትስቅ እንድናይ ፈጣሪ ያድርሰን። ይሄን ለማለት እወዳለሁ። ውድ ቤተሰቦች ሁላችንም እንጸልይ ለጀግኖቻችን። እነሱም ይለፋሉ፣ ጥላትም እንግዲህ በፊት ለፊት አይመጣም፣ በጎን ነው። እግዚአብሔር እየጠበቃቸው አሁንም ይጠብቃቸው ለማለት እወዳለሁ። በተረፈ በሌላ ቪዲዮ ውስጥ የምንገናኝ ደህና ሁኑልኝ። ለጀግኖቻችን እንጸልይ። ሁላችሁም ደግሞ ምንም አይንካችሁ። እግዚአብሔር አምላክ እድሜ ጤና ይስጣችሁ። ላለውኝ መልካም አዳር